ባነበብኩት ልክ ክርስቶስ አምላክ መሆኑን ብዙ ቦታ በእግዚአብሔር ቃል ይናገራል። የቱ ጋር? ያው ሁሌ የምንጠቅሳት ጥቅሳለች። የዮሐንስ ወንጌል አለ፣ ፕላስ ደግሞ ትንቢቶችም ላይ አለ፣ ኢሳያስ አለ፣ ሚካያስ ላይ አለ፣ ኤርሚያስ ላይ። እስቲ ለምሳሌ ከትንቢቶች ሚካያስን እኔ የሚካያስ ቻፕተር 5 ቨርስ 2 ላይ ያለውን እኔ መሲሁ አምላክ መሆኑ በትንሹም ቢሆን መዳን ለሚፈልግ ሰው ያስረዳል እኮ። ከዘላለም ነው እንደ ሌሎች መሲህ አለመሆኑ እኮ ከዘላለም ነው ምናምን የሚለውን ልታመጪ ነው? አዎ እሱ ይኸውልሽ ዘላለም የሚለው ቃል አንቺ ቤተልሔም አይደለም የሚለው? አንቺ ቤተልሔም ኤፍራታ ሆይ። በመጀመሪያ ጥቅሱ ችግር አለበት ታውቂያለሽ? ለእኔ ችግር የለበትም። ለመዳን ጠቅሞኛል። በጌታ የዘላለም ሕይወት ለማግኘት ጠቅሞኛል። እንዳለበት ላሳይሽ እና ከዛ በኋላ እናወራለን። አይሻልም? ትንቢተ ሚልኪያስ ምዕራፍ 5 ሚኪያስ ነው። ሚኪያስ የት አለ? ሚኪያስ ስንት ነበረ? ምዕራፍ 5 ከቁጥር 2 ምዕራፍ 5 ቁጥር 2 ምን አለ መሰለሽ? እዚህ ጋር የሚለውን በደንብ ልብ አድርጊና አዳምጪኝ እሺ። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትንሽ ማለት ትሆኚ ዘንድ ታናሽ ነሽ ነው የሚለው። ታናሽ ነሽ። እሺ ታናሽ ነሽ ማለት ነው ማለት ነው ያው ትንሽ ወይ በብዛት ሊሆን ይችላል፣ ወይም በሪስፔክት ብቻ በቃ ኖርማል ያነሽ ነሽ፣ እነሱ ዘንድ ያነሽ ነሽ ነው አይደል? እነሱ ዘንድ ጥሩ። ከዛ አሁን ይህንን ጥቅስ የት ነው የምናገኘው? አዲስ ኪዳን ላይ 2:5 ላይ ነው። ሉቃስ ማነው? ማቴዎስ ሉቃስ ነው ማቴዎስ አለ። እስቲ ሌው ሉቃስ ይመስለኛል። ሉቃስ 2:5 እስቲ አይደለም ማቴዎስ ነው ማለት ነው። ቆይ ማቴዎስ 2:5 ይኸው አንቺ ቤተልሔም የይሁዳ ምድር ሆይ ከገዢዎችሽ ከቶ አታንሺም ማለት አታንሺም። ምን ማለት ነው? አታንሺም ማለት ከገዢዎችሽ ምን ማለት ነው? አዎ በሰዓቱ ያው በሮማውያን ግዛት ስር ነበረች። በጣም በዛ ጊዜ ይሄ አሁን ያንተ ያልከው በተነገረላት ሰዓት በሮማውያን ግዛት ስር ነበረች ቤተልሔም። ትንቢት እኮ ነው ኢየሩሳሌም። ትንቢቱ ነው የተቀመጠው። ኖ ያ ኦፍኮርስ ትንቢት ነው። ትንቢት ነው ግን በአዲስ ኪዳን ነው እየተጻፈ ያለው። በአዲስ ኪዳን ነው አይደለ? ያ ትንቢት ነው እንጂ የመጣው እና የተቀመጠው አዲስ ነገር አልጻፈም አይደለም። ኮንትራዲክት እያደረገ ግን አይደለም። አሁን ሚካያስ ላይ ያለው እና አሁን አንተ አታንሺ ማለት ነው። ኮንትራዲክት እያደረገ አይደለም ወንድም አለም። እንዴት መሰለ ይሄ በአዲስ ኪዳን ዘመን እንዳለ ሙሉ እስራኤል በሮማውያን ግዛት ስር ነበረ፣ በሮማውያን አስተዳደር ስር ነበረ። ስለዚህ ያንን ላይ መጽሐፉ የሚለው ሕዝቤን ለእስራኤል የሚጠብቅ መንፈሴ ከአንቺ ይወጣል ተብሎ በነቢይ እንዲህ ተጽፏል እና እንዲህ ተብሎ ተጽፏል በነቢይ አቤት በነቢይ እንዲህ ተብሎ ተጽፏል እና ይላል። ተጽፏል እንደዚህ ማን ነው እንደዚህ ብሎ የጻፈው ነቢይ? ምን እስቲ አንበበልኝ። ምን ይላል የሚለውማ ምን መሰለሽ? ሕዝቤን አለ ቀጥሎ አንቺ ቤተልሔም ሆይ ምድር የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መንፈስ ከአንቺ ይወጣልና ተብሎ በነቢይ እንዲሁ ተጽፏልና። እንዲህ ተጽፏል በነቢይ እንዲህ ተብሎ ተጽፏል በነቢይ። ኦኬ አንተ አሁን ከሚካያስ ጋር ለማመሳሰል ነው አይደል ይሄንን ያመጣኸው? እኔ ነኝ እንዴ ማመሳሰለው? ቆይ አንዴ ላሳይሽ። የኔ ከሆነ የገረመሽ መጽሐፉ ነው የሚለው ከይቅርታ ጋር ያው ነቢይ ማን ነው? ነቢይ እንደዚህ የትኛው ትርጉም ነው ይሄ? የትኛው ትርጉም ነው እና ቨርሽኑ የትኛው ባይብል ነው? የትኛውም ይሁን አምጪና አንቺ ያለሽን አውጪና። እኔ የትኛውንም አልቀበልም ካቶሊክ ስለሆንኩኝ የካቶሊክ እሺ አውጪና ሳይንሽ አውጪና
ትልቁ ላይ ላድርግሽ። ያው ምንድን እሺ ላውጣ እስከማወጣ ሌላ ሳወራ ምንድን ነው ያልከኝ? እስቲ የማን ነው ቡኩ ንገረኝ። ቡኩ ምን ላይ መሰለሽ? ማቴዎስ ወንጌል ምዕራፍ 2 ቁጥር 5 ላይ። እሺ በመጀመሪያ ደረጃ አስዋሽቶታል ጸሐፊው። ነብይ እንዲህ ብሏል ብሎ አስዋሽቷል ማለት ነው። ስለዚህ አሁን ትልቁ ችግር እዚህ ጋር ነው የሚጀምረው ማለት ነው። ትልቁ ችግር ገና አሁን ኢየሱስ አምላክ ነው ለማለት ራሱ ሳይሆን መጽሐፉ ገና የተስተካከለ ነገር መሆን አለበት ሲጀመር ራሱ ማለት ነው። ዳትሴ እሺ። አሁን ኢየሱስ አምላክ ነው ብሎ የሚናገር ካለ አንድ ክርስቲያን መግባት ይችላል። አንድ ክርስቲያን ኤኒ ክርስቲያን እስኪ አንድ አላችሁ ክርስቲያኖች? ኤምቢሲቱ አለ? ኤምቢሲቱ አሎ ክርስቶስ አምላክ ነው? አዎ አዎ። እሺ ምን የቱ ጋር ነው አምላክ ነው የሚለው ኢየሱስ? እኔ ያየሁት ወንድ ልጅ እንደሆነ ነው መጽሐፉ ላይ። ወንድ ልጅማ ወንድ ነው እኮ አምላክ ወንድ ልጅ ነው። አዎ አምላክ ወንድ ልጅ ነው። አዎ አምላክ ወንድ ልጅ ነው። አይዞህ ላዘግህ ብዬ ነው። አይዞህ ኦኬ። ለማዛግ አምላክህን እንዴት ታደርጋለህ ማለት ነው? እንዴት ታዋርዳለህ? ስለ ማፍረባት ምናምን ተመሰለ ብዬ ነው። አዎ አምላክ ወንድ ልጅ ወይ ደግሞ ሰው ሆኗል። ሰው ሲሆን ደግሞ ወንድ ሆኖ ነው የመጣው ማለት ነው። አሁን ይኸው ማርያም የጸነሰችው ኢየሱስ ነው። ትጸነሻለሽ፣ ወንድ ልጅም ትወልጃለሽ። የተወለደው አምላክ ነው ወንድ ልጅ ነው? አምላክ ይህ አምላክ ስጋ ስለለበሰ በሰው ስጋ ስለለበሰ የቱ ጋር አምላክ ማለት እኔ ያየሁት ወንድ ልጅ ተወለደ የሚል ነው። አምላክ ተወለደ የሚል አለ? እንደዛ በግልጽ ቃልማ እንደዛ በግልጽ ቃል እንደዚህ አልተደምጥም። በአጭር ቃል ከሌለ የለም ማረጋጋት። ለምንድን ነው ያልተጻፈው? ባለኛ አይደለም እኮ ካልተጻፈ ለምንድን ነው ያልተጻፈው የምታነበው? በጣም ጥሩ። ቆይ ረጋ በላ ኢብራሂም። ለምሳሌ እሱ ክርስቶስ ክርስቶስ ወደዚህ ምድር ሲመጣ ሰው ሆኖ ነው የመጣው። ሰው ሆኖ መጣ ሲባል እንደኔና እንዳንተ ሰው ምን ነበር መጀመሪያ? እሱ መለኮታዊ ነበረሽ። የት አለ መለኮት ነበር የሚለው መጀመሪያ? የት አለ? መጀመሪያ ምዕራፍና ቁጥር አስቀድመ ነው ማብራሪያ የምታመጣው። ኦኬ እሺ። ኤፌሶን ለምን ፊልጵሶስ ላይ ምን ይላል መሰለ? ፊልጵሶስ 2 ምዕራፍ 6 አዎ ደግሞ እሱ በአምላክ መልክ ሲኖር ሳለ ይላል። በጣም ጥሩ። አዎ እሺ እኮ በአምላክ መልክ ሲኖር ሳለ ነው ወይስ አምላክ ሆኖ ሳለ ነው? በአምላክ ይኸውልህ፣ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። ከእግዚአብሔር ጋር መተካከል። እሱ ግን አምላክ አይደለም። በአምላክ መልክ ኖረ እንጂ አምላክ አይደለም ነው እንጂ በአምላክ መልክ ሲኖር ሳለ እና በአምላክ መልክ ቆይ አንዴ ላውጣልህ። ምናልባት ካልገባ ላውጣልህ። አንድ ጊዜ ላውጣና ላሳየህ። ምናልባት እኔም አንተም ተሳስተን ከምናሳስተው ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ የሚድናየው እሱ እግዚአብሔር መልክ በአምላክ መልክ ሲኖር ሳለ አለ። አየው መጽሐፉ ማንን ነው እንደዚህ የሚለው እንጂ አምላክ ሆኖ ሳለ አይደለም። በቃ ይሄ የሚያመላክተው ምንድን ነው? በአምላክ መልክ ሲኖር ሳለ በፊት ማለት ልክ እንደማ ለምሳሌ ልክ እንደ ወንድ ልጅ ማለት ወንድ ልጅ የአምላክ መልክና ምሳሌ ነው ይላል። ወንድ ልጅ ልክ እንደዛ የሚባል ነገር አለ። በአንተ በምትለው ደረጃ አይተረጉም ወይ ደግሞ ችግር የለም። አንተ በምትለውም ተርጉምና አምላክ መሆኑን ይረጋገጣል። በምሳሌም እሱ በእግዚአብሔር መልክ ኢብራሂም አንዴ ይቅርታ ቆይ ላቋርጣችሁ። አንተ ያነበብከው የትኛውን ቨርሽን ነበረ? ማቴዎስ ወንጌል ምዕራፍ 2 ቁጥር 5 ላይ
አዎ ግን መንፈስ ይወጣል ነው ያልከው? መንፈስ ይወጣል ነው ያልከው? አንብቤው አንድ ጊዜ ለአንብበው ለአንብበው። ይቅርታ እነርሱም ይልና አንቺ ቤተልሔም የይሁዳ ምድር እነርሱም እሺ ፋይን እነርሱም ነው የሚለው ያኔ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ቆይ ብሮ አንዴ ይቅርታ አታንሽም የሚለውን ቶክ አባውት ዳት እንመለሳለን። ግን መንፈስ ነው ያልከው አንተ ቅድም። አንድ ጨርሽ አንብቢና ጨርሽ በእርሱም ጨርሽ። እሺ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና ይላል። የቱ ጋር የተጻፈው እንደዛ ተብሎ? በይሁድ ይሄ ቅድም ያነበብነው ላይ ነው እኮ እንደዛ ይላል። ቅድም ያነበብነው ላይ ከቶ አታንሽም ነው የሚለው ወይስ ታናሽ ነሽ ነው የሚለው? እዚህ ጋር ማቲው ራሱ ነው ከቶ አታንሽም ያለው። ግን ቋንቋ ተምረናል አይደል ይብሮ? ኢቭን ማለት ነው አታንሽም ብሎ የድርብ ሰረዝ ምልክት አለበት። ቆይ ብሮ አንዴ እንረጋጋና ማለት ነው። ስታክ እያረክብኝ ነው። እኔ ጋ ነው ስታክ ታረጋለህ። እኔ ጋ ነው አንተ ጋ ነው ችግሩ? ሄሎ አሁን ሰማ ኢየሩሳሌም አሁን ይሰማሻል? ይሰማኛል። አሁን ትሰማኛለህ ወይ? እኔ ኔትወርክ መሰለኝ። ወይ ቪዲዮ ላጥፋ ነው ጊዜ ቪዲዮ በቃ በጣም እያስቸገረኝ ስለሆነ ቪዲዮ አጥፍቼ ላውራስ። እሺ አሁን በደንብ ይሰማል ብዬ እገምታለሁ። ኤኒዌይስ እሺ ምንድነው መሰለሽ ከቶ አታንሽም ተብሎ የተጻፈበትን ቦታ ይቅርታ ታሳኛለሽ? አንዴ ወንድም አለም አንዴ ማለት ነው ስናነብ እኛ ቋንቋ ተምረናል። መቼም ኢትዮጵያ ውስጥ አይደል ያደግነው? ኢየሩሳሌም በጣም ይቅርታልኝ እና በነብይ ተብሎ ተጽፏል ብሏል። የቱ ጋር ነው በነብይ እንደዛ ተብሎ የተጻፈው ቦታ ውስጥ? ይቅርታ ጋር አታንሽ የሚለውን አይደለም በነብይ ተጽፏል ያለው። ድርብ ሰረዝ አለ አታንሽም በሚለው መሀል እና ህዝቤን በሚለው መሀል። አንዴ ላውጣለሽ። ቆይ አሁን አንቺ ምንም ትልትኛ አልቻልሽም። ቆይ አንዴ ላውጣውና ላሳይሽ። ማቴዎስ ወንጌል ምዕራፍ 2 ቁጥር 5 ላይ ማለት ነው። ድርብ ሰረዝ ግን አለ። አንተ ሌላ ኮቴሽኑ ከየት ይጀምራል? ኮቴሽን ታውቂያለሽ? ኮቴሽን ዳይሬክት ኮቴሽን ታውቂያለሽ? ኮቴሽን አውቃለሁኝ፣ ግን እዚህ ጋር ቋንቋ ስለምናውቅ እንዲሁም ይገባናል እኮ። አታንሽም ብሎ የራሱ ሀሳብ ነው፣ የራሱ የማቴው ሀሳብ ነው። እሺ እታ የገባው ነው የደረግኩ። አንዴ ላሳይሽ፣ አንዴ ይህን ላሳይሽ እና ቪዲዮን አጠፋዋለሁ። አንዴ ክፈች አና ሚውትሽን አንሺ አንዴ። እሺ ኮቴሽኑ ከየት ጀምሮ እስከ ድረስ ነው ያለው? ያውልሃ አየህ፣ አታንሽም ብሎ ድርብ ሰረዝ ነው ያለው። ኧረ እናትዬ ቆይ፣ ኮቴሽኑ ከየት ጀምሮ እስከየት ነው ያለው? ቆይ እንዴ አንቺ ቤተልሔም ከሚለው ጀምሮ ኮቴሽን እኔ በማ አየህ ሂብሮ፣ ለዚህ ነው ቅድም። ኧረ አንቺ ምን ሆነሽ ነው አንቺ? ይሄ ምንድን ነው እዚህ ያለው? የታለ? እኔ ያነበብኩት መጽሐፍ ቅዱስ ላይ የለም። እኔ የማነበው ባይብል ላይ የለም። አሁን ተብሎ ተጽፏል ያለው ከየት ጀምሮ ነው? ለእኔ ተብሎ ተጽፏል የሚለው ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ ተጽፏል የሚለው። ክፈችው። እሺ አንቺ ያው አንዴ ክፈችው አንዴ እንየው። አረ በእግዚአብሔር ልጄ እየበጠበጠች ችግር የለውም አብሽሪ፣ ክፈችው። በመጀመሪያ ችግር ያለበት ጥቅስ ይዛችሁ እንዳመጡ ከዚህ በኋላ ክርስቲያኖች ማለት ነው። እሺ ስታመጡ
ችግር ያለበት ጥቅስ ይዛችሁ ስትመጡ መጀመሪያ ችግሩን ታስተካክሉና ከዛ በኋላ ነው ጥቅሱ ላይ የምናወራው ማለት ነው። ወይ ጥቅሱ ላይ ችግርን ያለበት ተማምነን ከዛ በኋላ እንዴት። እሺ አሁን እየጠበቅኩሽ ነው። ኢየሩሳሌም መክፈት አልችልም። በጣም ቤት ውስጥ ነኝ። በጣም ማለት ነው። ልጄም ሪላክስ ታርግ በኋላ ትቀጥያለሽ። በቃ እሺ አሁን ከኤምቢሲቱ ጋር ቀጥል። እሺ ለማንኛውም እንደዛ ነው ያላለውን ብሎ ነው ያስቀመጠው ማቴዎስ ሲጽፍ። ስለዚህ መጀመሪያውን ችግር ያለበት ጥቅስ ነው፣ እሱን ያስተካክላል። እሺ ኤምቢሲቱ ቀጥለሽ ፊልጵስዩስ ምዕራፍ 2 ላይ ፊልጵስዩስ ምዕራፍ 2 ላይ የሚለው ምን መሰለ? ቁጥር 6 ላይ እርሱም በእግዚአብሔር ወይም በአምላክ መልክ ሲኖር ሳለ አለ። አምላክ ሆኖ ሳለ ነው ወይስ በአምላክ መልክ ሲኖር ሳለ ነው ያለው? በጣም ጥሩ። አዎ አሁን እዚህ ጋር ነው ነገሩ። ችግር እኮ እመልሳለሁ። በአምላክ መልክ ሲኖር ሳለ ማለት በፊት በአምላክ መልክ ይኖር ነበረ ማለት ነው። ተዛዝ ወደ ሰውነት መጣ። ይኸውም ይላል ምንም ቆይ እኮ አይደለም። እሺ መጀመሪያ እዚህ ጋር ነስማማ። በአምላክ መልክ ሲኖር ሳለ ነው አይደል ያለው? በአምላክ መልክ ሲኖር ሳለ ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አንድ አምላክ ነው በሶስት አካል የተገለጠ። የቱ ጋር ነው በሶስት አካል የተገለጠ የሚለው? ማለት በሶስት አካል የተገለጠ ነው ማለት ነው አለ። እንደዛ የሚል የለም። አየህ በቃ እኔ አሁን አንድ ሲጀምር ሶስት ነው የሚመጣበት ችግር። ሌሎቻችሁ ኤምቢሲቱ ከከበደው ስፔስ ከብደዋል። ኦኬ ኤምቢሲቱ ኢብራሂም መጀመሪያ ደረጃ አንተ ሰውን ገምተህ ከብደዋል ማለት አይደለም። ሚዩት አድርግ ብለው አጠገብ ያለው ሚዩት አድርግ ብለው። ቤቱ እኮ ያንተ ነው። ቤቱ ያንተ ነው። ይቆርታ ክርስቲያን እኔ ሚዩት አላደረግም። እኔ የሰው ቤት የእኔ ቤትም ቢሆን እኔ ሚዩት አላደረግም። እና እኔ የሚሰማኝ አንተ እያወራት ሰው ጣልቃ ሲገባ አንተ እንደከበደህ ነው የሚሰማኝ። እና ካልሆነ በቃ አርፋችሁ ተቀመጡ በላቸው ሌሎቹን። እሺ አሁን ምን እናደርጋለን መሰለኝ? ቢሲቱ እዚህ ጋር አንቀጥል። እሱማ ኢየሱስ በእግዚአብሔር በአምላክ መልክ ሲኖር ሳለ አለ። አሁን የአምላክ መልክ ሲኖር ሳለ ማለት እና አምላክ ነው ማለት በጣም የተለያዩ ነገሮች ናቸው እንደምታውቀው። እሺ ቆይ አሁን አንተ በምትለው ደረጃ ምንሄድ? አንተ በምትለው ደረጃ መሄድ እኮ አያስችልም። ችግር የለብኝም። ለምሳሌም እርሱ በእግዚአብሔር መልክ ሲኖር ሳለ ሲባል ምን ማለት ነው? በእግዚአብሔር መልክ ሲኖር ሳለ ልክ የሰው ልጅ ሲፈጥረው እግዚአብሔር በመልኩ ነው የፈጠረው። አይደለም ምንም ነገር የለውም። አይደለም ኢብራሂም አይደለም። እንደዛ ተሆነ ሁላችንም አምላክ ነን። ንገረን ምን ማለት ነው? በአንተ አስተሳሰብ ተሆነ ሁላችንም አምላክ ነን። ይህ ማለት ይኸውልህ መጀመሪያ እኮ ይናገራል። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። ከእግዚአብሔር ጋር ደግሞ እኮ ልንገርህ እግዚአብሔር ጋር ነው። በእግዚአብሔር መልክ ኖረ እንጂ እግዚአብሔር አይደለም። ወቄ ነው ኢብራሂም ቆይ እኔ ላውራና አንተም ታውራለህ። አሁን በአንተ ሀሳብ ላይ ተመስግቤ ቀጣይ ያለውን ደግሞ ስናነበው እዚህ ምናምን ለማብራሪያ ምናምን አይደለም። ባኪን ፎርስ ፊት ለፊት ነው የምናወራው። ችግር የለውም። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። አሁን እንዳንተ ሲኖር ሳለ ሲባል የሰው ልጅ ተሆነ ወይ ደግሞ ሰው በአምሳሉ ስለተፈጠረ ከተባለ ሁላችንም አምላክ ነን ማለት ነው። ግን እሱ ግን እንደዛ አላለውም። ቀጣይ ምን ይላል መሰለህ? ከእግዚአብሔር ጋር መተካከል እንደመቀማት እንደሚገባ ነገር አልቆጠረውም ይላል። ለምን እሱ ሰው ተሳስታል። ስታነባ አስተካክል መጀመሪያ። እሺ መተካከልን መቀማት እንደሚገባ ነገር አልቆጠረውም ነው የሚለው። መቀማት እንደሚገባ ነገር አልቆጠረውም። ትክክል። ስለዚህ አሁን ማን የተቀማው? ቆይ አሁን እንደ መቀማት ማለት ነው እኮ ልነግርህ እኮ ነው። እግዚአብሔር ስልጣን ሰጥቶታል። በጣም አልቆታል። ከስምን በላይ የሆነ ስምን ሰጥቶታል ይላል ታች ወርዶ ራሱ። ምክንያቱም ደግሞ ስንመጣበት ኢየሱስ በጣም ላይ ስልጣን ተሰጥቶት ግን ልክ እንደ አዳም ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ተግባባ? አዳም ግን ያ ሁሉ ነገር ተሰጥቶት ከእግዚአብሔር ጋር መተካከልን ፈልጎ ነበር። ዘፍጥረት 22:3 ላይ ማነው ይቅርታ 3:22 ላይ ምን ይላል? እግዚአብሔር ላይ ተመርኮዝ አውድ አንጻራዊ ነው ያስቀመጠው። ብራዘር ኢየሱስ አዳምጣ
ኢየሱስ ከእግዚአብሔር ጋር መተካከልን አልፈለገም፣ ግን ሌላ የፈለገ ነበር ነው። ተግባባ። ስለዚህ ሌሎች የፈለጉ ነበሩ፣ ኢየሱስ ግን አልፈለገም። ለምንድን ነው? ራሱን ዝቅ አደረገ፣ ራሱን ባዶ አደረገ፣ የባሪያ መልክ ያዘ። ምንድን ነው ዝቅ ያደረገ? ከምን ዝቅ አደረገ? ከምን ዝቅ አደረገ? ድምፅ አስታውቅም። እሺ፣ ተምን ዝቅ አደረገ? አልተሰማ፣ ይቅርታ። ከተሰጠው ስልጣን የተሰጠው ስልጣን እያለ ራሱን ባዶ አድርጎ ቆይ እንዴ ለሰው ልጆች ኃጢአት ምናምን በሚለው ያው በቃ ስለ ስቅለት ጉዳይ ነው። በቃ እዚህ ጋር የሚያወራው ዝቅ ማድረግ ራሱን በቃ ነቢይ ሆኖ ሳለ መሲህ ሆኖ ሳለ ራሱን ለስቅለት አዋረደ። ቁጥር 7 ላይ አንድ ኃይለ ቃል አለ እዚህ ላይ። ነገር ግን ይላል የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። አሁንም አስተውል። እኔ ዝም ብዬ ነጥብ እያስጣልኩ ነው። አንተ ነህ እየካድክ የምትሄደው። ይሄ ከየት ጋር እንደሚገናኝ ታውቃለህ? ተመሳሳይ ማለት ነው። ከምኑ ጋር ነው ተመሳሳይ? አረጓዳ ጤነኛ አይደለም እንዴ? ባለመንታ ምላስ ነህ? ምን ሆነ ነው? ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስን ሲጠይቁት መሲህ መሆኑን ነበር የጠየቁት። ታስታውስ ነው ቁጥር 24 ላይ ግን እነሱ ምን አሉ? ቁጥር 34 እና 35 ላይ ምን እያለ ሲናገሩት ነበረ? አንተ ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ስለዚህ ሰው ማለት አንተ ሰው ብቻ ስትሆን ራስን አምላክ ማድረግ ነው አሉ። በተመሳሳይ ሁኔታ እዚህ ጋር ነገር ግን የባሪያ መልክ ይዞ አለ። የባሪያ መልክ ይዞ በሰውም ምሳሌ አለ። በቃ ትክክለኛ ኖርማል ሰው ብቻ እንደ ኖርማል ሰው ያሁሉ ስልጣን እያለው እንደ ኖርማል ሰው ራሱን ባዶ አደረጋል። ራሱን ባዶ ያሁሉ ስልጣን ኖሮት ራሱን አልቆለለም። ከዛ በዚህ ምክንያት እግዚአብሔር ምን አደረገው? በምስሉ እንደ ሰው ተገኘ፣ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። መጀመሪያ ዝቅ ያለ ነበር። አየህ ወይ? አዳምጣኝ ብራዘር፣ እሱ እኮ አይደለም ነገራችን። ይኸውልህ ሰው ተሆነ ሰው ነው፣ ሰው ተሆነ ሰው ነው። ነገር ግን የባሪያ መልክ ይዞ ይላል። ይኸውልህ ወንድማችን፣ አሁን ለምሳሌ አንተ እንደምትለው ሰው ተሆነ ወይ ደግሞ ሰው ተሆነ በሰው ምሳሌ ሆነ አይለውም። የትኛውም በሰው ምሳሌ ሆነ፣ ከዛ በኋላ በሰው ምሳሌ ሆነ። ምንድነው? በሰው ምሳሌ ሆነ ራሱን ባዶ አደረገ እኮ ነው የሚለው። ነብይ ነበር አይደለም የሚለው እዚህ ጋር። በእግዚአብሔር መልክ ነው የሚለው። ነብይ ነበር አይልም እዚህ ጋር። አምላክ ነበር ይላል። እሺ አምላክ ነበር ይላል። እሺ አምላክ ነበር ይላል ይላል እኮ እርሱ በእግዚአብሔር መልክ ሲኖር ሳለ። አዎ በእግዚአብሔር መልክ ሲኖር ሳለ ነው። ይሄው በእግዚአብሔር መልክ ሲኖር ሳለ ነቢያቱ ይኖራሉ። ብራዘር በእግዚአብሔር መልክ ሲኖር ሳለ ነው። በእግዚአብሔር መልክ የሚኖሩ አሉ። ለምሳሌ በእግዚአብሔር መልክ መኖር ማለት ኢየሱስ ብቻ ሳይሆን ወንድ ልጅ የእግዚአብሔር መልክና ምሳሌ ነው ተብሏል። ቆሮንቶስ ላይ ተግባባል። ወንድ ልጅ የእግዚአብሔር መልክና ምሳሌ ነው ተብሏል። ስለዚህ ብዙ በእግዚአብሔር መልክ የሚኖሩ ሰዎች ግልጽ ነው አይደለ? ላይክነስ ነው። ምንም አዲስ ነገር የለውም። ምንም ሌላ ታሪክ አትፍጠር። ሌላ ምንም የትም አትሄድም። እሺ አሁን ስለዚህ በቃ ይሄ ነው በቃ ያለው ነገር። ምንም እኮ ንጹህ ነገር እኮ አታመጡም እናንተ ክርስቲያኖች። ኢየሱስ አምላክ ለመሆኑ አንድ ጥቅስ እኮ ነው። ሱብሃንአላህ አንድ ጥቅስ። ቆይ እስኪ ተረጋጋ ኢብራሂም። ኦኬ ዳጊ ባለ 300 ብር ነው አይደል ኢብራሂም? ቆይ አንዴ ስፔስ አላወራው አይደለም። ይሄ ባለ 300 ብር መሆኑን ላረጋግጥ ብዬ ነው። አንዴ ባለ 300 ብር ነው አይደል ዳጊ? ዳጊ አይመልስም። አየህ በቃ እሺ ስፔስ አሁን ቀጥል። አሁን ለዚህ ነው አፍን አይበላላ የምልህ ለዚህ ነው። ስፔስ ቀጥለሽ። ሰላም ነው? እንዴት ነህ? ደህና ነኝ አልሐምዱሊላህ። አይሰማም? ይሰማል ይሰማል። እሺ ወንድማችን ልቀጥለው? እሺ ትችላለህ። አረ ምንድን ነው? አረ እባካችሁ አረ እንትን አለ ምንድን ነው የሚባለው? ሪፖርት እያደረጉ ነው ያጀማ፣ ወላሂ ሪፖርት እያደረጉ ነው እና አፒል ምናምን እያለኝ ነው። ሪፖርት በማድረግ ምንም አይመጣም። ሪፖርት የምታደርጉ ሰዎች የሆነ ቦታ አለ ብሮ ዋይ ዋይ የምትል ሴት አለ። ይህ ሰው እንዳሲዘን ዋይ ዋይ የምትል ሴት አለች። የሆነ ሰው ማይክ ከፍቶ ማለት ነው። ይህ እኮ 300 ብር የሞላንለት እኮ ነው። አታስታውስም? አብዱከሪ ቢስሚላ። እስቲ አብዱ ወላሂ ደከመኝ። እስቲ አንዴ ትወያያለች። ኧረ እኔ የሰማሁት ከጠዋት ጀምሮ ነበር እኮ በኋላ እየተጋገዝን
እኔ አላደርግም አለው። ተጋግዘን ቀጥል። የኢብሮ እውቀት እኔ አሁን የኢብሮን እውቀት ማስተባበል አሁን እኔ ባወራ ማይከፍት ላሽ ትላለህ። ላሽ እንዲስተካከል ትፈልጋላችሁ? ታች ያላችሁ ሰዎች አትፈልጉም? ኢብሮ ቀጥል። እሺ ወላሂ ደክሞኛል፣ ግን እሺ በቃ እምቢ ካልክ ትንሽ ቆይቼ እንትን እላለሁ። ያው ስለ እውቀቱ እንኳን እነሱ ይዳኛሉ፣ ችግር የለውም። ስፔስ እሺ ምን ትላለህ? ሰላም ነው አለን። ያው አብዱልከሪም ሲኒየራችን አለ። ሲኒየራችንን ማውራት ይሻላል ወይስ ጁኒየር ማውራት ትላለህ? ብሮ አይኔ ሁለታችሁንም ማውራት ደስ ይላል። አረ ዳጊ እባክህ ባለፈው ፎርማል አድርጎ እንደገና ሌላ ጥበት አትፈልግ። ሲያወራ ስርዓት ያለው ልጅ ነው ያውራ። አንድ ጊዜ እሺ ተረጋጋ። ከዛ በኋላ ትቀጥላለህ። ስማው ለማለት ነው የሚያወራውን ስማው ለማለት ነው። እሱ ያወራል፣ ምላስ አለው ብራዘር። እሺ ምላስ አለው፣ ስርዓት። አይ መጽሐፍ ዳጊ ኧረ እባክህ መጽሐፉ የእኛ ስለሆነ ስማው። ኧረ እባክህ እንዴት ነው እንደ አብዱልከሪም ወላሂ ነው ይህን ልጅ አችለው። እኔ ከአንተ ጋር ያው ዳጊ ነው። አንድ ስፔስ አንዴ እንትን ይበለና ዳጊና ቦራ ስፔስ ቀጥል። አንተ ስፔስ ቀጥል። መጽሐፍ ቅዱሱ የእኛ ነው፣ ስለዚህ ስፔስ አውራ። አንተ እኔ ልቀጥል። ይሄኛው ዳጊ የሚባል መጽሐፍ ቅዱስ ነው የሚለው ይሄ እናንተ አትፈቱ የሚለው ሰውዬ ነው። እኔ ብቻ ነው ፈተው የምትለው ነው። ቀጥል። አዎ አብዱልከሪም ዝም በል አንተ። ስፔስ ቀጥል። አንተ እሺ ስፔስ እና አንተ ተው። ኢብራሂም እሺ አብዱልከሪም አንድ ጊዜ ኢብራሂም ምንድን ነው እንዳይቅጀት? አንዴ እኔን አንዴ እሱን የምጠራው ስፔስ ሁለታ የሆነ ሰው አጠራ። ሰላም ነው እንዲህ ነህ? እሺ ኢየሱስ አምላክ። እሺ እኔ የምልህ ክርስቶስ አምላክ እንደሆነ ሰጥ ኦርቶዶክስ ትሆናለህ? እሺ አስጨርሰኝ አንድ ጊዜ። እሺ አንዴ አዳምጠኝ። እሺ እንግዲህ ትንቢተ ኢሳይያስ ምዕራፍ 44 ከቁጥር 6 ላይ እግዚአብሔር እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ቆይ ልመጣልህ ነው ወደ አዲስ ኪዳን። እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። እሺ ሱራ 57 ቁጥር 3 ላይ አላህ እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ልመጣ ነው። እሺ ደግሞ ራዕየ ዮሐንስ ምዕራፍ 1 ከቁጥር ራዕየ ዮሐንስ ምዕራፍ 1 ቁጥር 17 እና 18 ደግሞ ኢየሱስ እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ስለዚህ ማለት ነው ከዚህ ላይ ኢየሱስ ምን መሆኑን ያሳያል ማለት አምላክነቱን ያሳያል። እስኪ ነብይ የእግዚአብሔር እንትን መውሰድ ይችላል አይችልም? እኔ ደግሞ ልስጥህ። አይ መልስልኝ፣ ደህና ነገር ልስጥህ። መልስልኝ። ኧረ ተረጋጋ እባክህ። ኧረ እባክህ ስለፈጠረ ይኸውልህ የነገሥታት ባይብል ላይ እሱም እግዚአብሔር ነው። ከዛ ደግሞ ኢየሱስ ተብሏል። ቆይ አዳምጥ። ከዛ ደግሞ ኢየሱስም ተብሏል። ከዛ ናቡከደነጾርም ተብሏል። ስለዚህ ናቡከደነጾር እግዚአብሔር አብ፣ እግዚአብሔር ወልድ ተግባባን። ቁርአን ላይ ደግሞ ስትመጣ አላህም እንደዛው የአማልክት ማን ነው የነገስታት ንጉስ ተብሏል። ስለዚህ አራቱንም አምላክ ልታደርጋቸው ነው። የማይሆን ሙግት አትሂድ ብራዘር፣ የማይሆን ሙግት። ራስን ወጥመድ ውስጥ አትክተት። ሌላ አምላክ አትፍጠር። አራተኛ እሺ ናቡከደነጾር አምላክ አድርገዋል። አሁን በዚህ አካሄደ ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 26 እሱ አምላክ ነው እኮ ነው በአጭሩ። እናንተ ለራሱ ማታምኑበት እሱ ነው የምታምኑት እያልኩ ነው። ስለዚህ አሁን ኢየሱስ አምላክ ክርስቶስ አልሰጠኝም እስካሁን ድረስ ከይቅርታ ጋር ምንም የሰጠኝ ጥቅስ የለም ኢየሱስ አምላክ ለመሆኑ። እሺ አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ሄደን ብናይ ክርስቶስ አምላክ ነው ይለዋል። የቱ ጋር ምን ይላል? እስኪ ንገረን እስኪ ምን ይላል? እስኪ ላንብብ። እኔ መጽሐፍ ቅዱስ አለች አንብብ። እሺ አቤት አንብብ። ኦኬ ላንብብልን። በቃሌ ላስታውሰሽ ምን ይላል መሰለህ ቃሉ የእግዚአብሔር ልጅ እንደመጣ ይላል። ማን ያመጣ? የእግዚአብሔር ልጅ። እሺ ቀጥል እስኪ። የእግዚአብሔር ልጅ እንደመጣ እኮ ከመጀመሪያው ጀምረን ነው የምንቆመው። እዚህ ጋር እንቆማለን። መጀመሪያ አንኳኳ ሳትገባ
የእግዚአብሔር ልጅ ጥቅሱን አንበ ጨርሶ መጀመሪያ እዚህ ጋር ነው የሚጀምረው። የእግዚአብሔር ልጅ እንደመጣ ይላል እኮ። ማን ያመጣው የእግዚአብሔር ልጅ? በራሱ ስልጣን ይወረድ በራሱ ስልጣን ወረደ የሚል ትሰጠኛለህ? ከይቅርታ ጋር መጽሐፉ የሚለው ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት አመጣ ይላል። ኢየሱስን አመጣ። አየው፣ አይለያዩም። አሁን በምንድን ነው የማይለያዩት? ብዙ ጥቅስ የለም እኮ አሁን አንድ ናቸው። አንድ አምላክ አንድ ጥቅስ ይዘህ ትመጣለህ፣ ችግር ውስጥ ትገባለህ፣ ትወድቃለህ። እሺ እንዴት ነው የሚሻለው? በሽራ ዮሐንስ 1:7-8 ሄደህ ብትይው ለራሱ እኔ አምላክ ነኝ፣ እኔ አልፋ እና ኦሜጋ አምላክ ነኝ ይላል እኮ። እኔ አምላክ ነኝ፣ እኔ አልፋ እና ኦሜጋ ነኝ ያለው አብ ነው ኢየሱስ ነው? ቁጥር 7-8 ላይ ባርነት ተዘግቶ ያለቀ ጉዳይ ነው ብራዘር። እሺ አብዱ፣ እሺ የወጉቱን ያወጣል። እኔም አልፋ እና ኦሜጋ ነኝ ይላል። እንጃ እንግዲህ አንድ ላይ ነው የበላ ነው፣ ግን እኔ ሆዴን ይዞኝ ነው ያለሁት። ቅድም አንድ ላይ የተበላንበት ሰዓት ተመሳሳይ ነበረ። 10 ሰዓት ላይ ነው ይሄ ማለት አንተ አንድ በግ በላና እኔ የበላሁት አንድ ብራዘር ተመሳሳይ ሰዓት ነው የበላ ነው። አንተ የከባድ ነው። እሺ 11 ሁላ አልሞላም። 2 ሰዓት ተኩል ማለት ነው። እሺ ብራዘር እያረፍኩ ነው በለው ነኝ። እሺ ዳጊ ወይ ከየት ቤተ እምነት ነው? አይሰማም? ይሰማል። ከየት ቤተ እምነት ነው? ከመሰረ ክርስቶስ ታውቀዋለህ? ከፕሮቴስታንት አይደል? ከፕሮቴስታንት ቤተ እምነት ነው አይደል? ጴንጤ ነኝ። ጴንጤ። እሺ ስለ ጴንጤ ማንን ነው የምትቃወሙት እናንተ ጴንጤዎች? ሃይማኖት መቼ ተጀመረ? ምን ድምፅ አይሰማም ባባ። የጴንጤ ሃይማኖት መቼ የተጀመረው? ቤቱ ርዕስ አለው። ጴንጤ ነኝ አላልክም? የጴንጤ እምነት መቼ ነው የጀመረው? እሺ ኢየሩስ ነው ምናምን ኢየሩሳሌም ኤርፎን አድርጌ እኮ ነው። ሄሎ እየሰማኝ አይደለም? አሁን በዚህ ወርኩ እንዴት ነው የምትቀጥለው? እሺ ኤርፎን ላውልቅ። አሁን ይሰማሃል? አንተ ይሰማሃል? አዎ ይሰማኛል። ጴንጤ መቼ ነው የተጀመረው? ጴንጤ የሚባለው ሃይማኖት በለው በቃ ሻታውራ። አሁን ኢየሩሳሌም የተጀመረው በክርስቶስ ነው። ዕብራውያን ምዕራፍ 12 በቃ ቶቶ እንደዚህ ማለት አንችልም። ምን ታርገው አንዴ በቃ አንተ ኢየሩሳሌም ቀጥል። ይሰማል ከሌለ ተውና ከብሬሽ ጋር ላውራ ነው። እንዴት ሆነ ታወራለህ? ኔትወርክ አይሰራም እኮ ነው። ዝም በል አንተ አብዱልካሪም ዝም በል። እሺ አመሰግናለሁ። ትገባለህ በኋላ። እሺ የኔትወርክን አስተካክለህ ተመለሰ። ኢየሩሳሌም ይሰማል? ይሰማኛል። ከየት ቤተ እምነት ነሽ? ኢየሩሳሌም። እኔ ካቶሊክ ነኝ። እናት ቤተ ክርስቲያን ነሻ? ከዋናው እነዚህ ይኸው አንዴ ብሶታችን ይብሩን አቀርባ ይኸውልሽ ከእናንተ ወጥተው እነዚህ ስንት ነገር እንደሚቀላቅሉ ብታውቂ። ፕሮዎቹ አደከሙን። በዚህ እነዚህ እንትኖች የበጠበጡ አስቸገሩን። እስኪ የሆነ ተቸገርን። የእናንተን ዌብሳይት ቸርች ፋዘርስ ብለው
የእናንተን አባቶች የሚጠቅሱት ሄደው አሁን ኒው አድቨንት ላይ አሁን ካቶሊኮች ናቸው የብዙዎቹ ብዙ አሁን ቸርች ፋዘርስ የሚጠቀሱት ምናምን ነገር እናንተ ምንጭ ነው የሚጠቀሙት። ያው የኛው ልጆች ናቸው የኛ ልጆች ናቸው። ፕላስ ደግሞ የእግዚአብሔር ቃልም ይላል ሰው በገባው መጠን ይመላለስ አይደለም የሚለው በገባው በተረዳው ልክ ይመላለስ ይላልና በተረዱት ልክ እየተመላለሱ ነው። ተሳስታችኋል እያሏቸው ነው እናንተ ሁሉም ነው የሚሏቸው ይበሉ። ግን ያው ፈራጁ አለ አይደለ? የሚፈርደው አለ። የተሳሳተውን ትክክል የሆነውን የሚፈርድ ደግሞ አለ። በነገራችን ላይ እዚህ ያላችሁ ሰዎች ክርስትና የእምነት ተከታዮች ለምሳሌ ሊስት ብናወጣ በቢሊየን የሚቆጠሩትን ስናወጣ ኦልሞስት ወደ ቢሊየን የሚጠጋው እነዚህ ካቶሊኮች ናቸው። ሌሎቹ የተቀረውን ይዘው ነው እንደዚህ የሚገነጣጠሩት እንዳለበት። አሁን ብዙ ሰው የሚረዳው ኦርቶዶክስ ምናምን እንደዚህ አይነት በጣም አለማችን ላይ ብዙ ምናምን ይመስለው ክርስቲያኒቲ ተብሎ ሲቆጠር አብዛኛው የነዚህ ዋናው የነ ካቶሊኮች ናቸው። እነዚህ በቃ እነዚህ ናቸው። ይሄ በቁጥር ደረጃ ራሱ ክርስትና ተብሎ ራሱ ሲቆጠር አንድ ላይ ተደምረው አይደል የሚቆጠሩት። አብዛኛውን ቁጥር ውስጥ ላይ ገብተን ብንወስድ ወደ ቢሊየን የሚጠጋው የነሱ ነው። የተቀሩት ነው ሚሊየንስ አካባቢ የተወሰኑት 4 ቢሊየን ገብተናል። አብዱልከሪም 1.4 ቢሊየን ገብተናል። ከእናንተም በልጠናል እኮ በቁጥር እና እነዛ ኢንሚሊየንስ ናቸው። በኛ ኦርቶዶክሶች ምናምኖች ሆኑ በአለም ነው የምልህ። ኢትዮጵያማ በጣም ትንሽ ነን። ኢትዮጵያ አይደለም ያልኩሽ እኮ እኔም እንደ አለም እኮ ነው ያወራሁት። እንደ አለም ብዙ ከእናንተ በትንሽ እንበልጣለን። ከኛ ቀጥሎ እናንተ ናችሁ። ስለዚህ አሁን እነ ፕሮን አስወጥተሽ ነው የሚቆጠርሽ ያለሽው ማለት እነ ፕሮቴስታንትን ፕሮቴስታንት የለም። 1.4 ቢሊየን ውስጥ ፕሮቴስታንት የለም እኮ ሚሊየን ውስጥ ናቸው እነሱ ሲቆጠሩ። በሚሊየን ከሚሊየን ውስጥ ሚሊየን ነው የእነሱ ሚሊየን ነው። ኦርቶዶክሶችም ፕሮቴስታንቶችም አሁን ይህን ላወራሽ የፈለጉት ብዙ ጊዜ ያሉ ሙስሊሞች ምናምን የተሳሳተ ብዙ ጊዜ ኦርቶዶክሶችን ስለ ኢንተራክት ስለሚያደርጉ ክርስትና ሲባል አእምሯቸው ላይ መጣው ፕሮቴስታንትና ኦርቶዶክሶች ጭንቅላታቸው ላይ መጣው። ነገር ግን ክርስቲያኒቲ ተብሎ አለማችን ላይ ያለው ክርስትና ምናምን ወደ 2 ቢሊየን ምናምን ብላ ተብሎ ኢስቲሜት ተደርጎ የሚወራ ውስጥ ላይ ወደ 1 ምናምን ቢሊዮኖቹ ካቶሊኮች ናቸው። የተቀሩት በሚሊዮኖች ምናምን የሚቆጠሩ ናቸው ኦርቶዶክሶች እና እንትኖች ማለት ነው ፕሮቴስታንቶች እና ከዋናው ነው ያልኩት ለዛ ነው። እና ያው ዞሮ እንግዲህ ለመጀመሪያ ጊዜ ነው ገስት ላይ ሳገኝ ካቶሊክ ብዙ ጊዜ አገኝተን እና ያው ኢየሱስ አምላክ ነው ብላችሁ ታምናላችሁ? ይታወቃል። አዎ እናምናለን። ኢየሱስ አምላክ ነው። እግዚአብሔር ዓለምን ስለወደደ አንድያ ልጁን ላከ በእርሱ የሚያምን የዘላለም ሕይወት ይኖረው ዘንድ ይላል አይደለ? እኮ እግዚአብሔር ራሱ የመጣው ነው ወይስ ልጁን የላከው? አንድያ ልጁ ማለት ራሱ እግዚአብሔር ነው። አንድ ላከ እኮ ይላል እግዚአብሔር አንድያ ልጁ ትንሳል። ተልኮ ነው የመጣው። ሰከንድ ፐርሰን ጋድ ሄድ ጋድ ዘ ሰን ጋድ ዘ ሰን መጽሐፍ ቅዱስ ላይ የለም። ጋድ ዘ ፋዘር አለ አለ ወንድም አለም አለ ዮሐንስ ላይ አድርሽልኝ። ለእናንተ ለምናምን ለሁላችሁም አድርሽልኝ። ይሄ አለባበሳችሁ ነገር ይሄ እንትን የምታደርጉት እናንተ ናቸው። ጭንቅላታችሁ ላይ የሆነ እንደ ልብስ ነገር የተሸፈነ ምናምን ናኖች ናቸው እነሱ። ደናግላን ናቸው። ከእናንተ ናቸው አይደል? ብዙ አሉ። ለምሳሌ ማዘር ትሬዛን ታውቃቸዋለህ? ማዘር ኖቤል ፕራይስ ተሸልመዋል። ይሄ ነገር ሁላችሁም ልበሱ። እንደዛ ለማታሶስ ሁሉም ሰው እንደዛ እንዲለብስ ቤተ ክርስቲያን ስንሄድ እንለብሳለን። እንደሳቸው ሳይሆን ኖርማል መሸፈም ማለት ነው። ይሄ እና ስነስርዓት ምናምን ላይ ጥሩ ናቸው። ኤኒዌይስ እንትን እሺ፣ ኢየሱስ አምላክ ነኝ ብሎ አስተምራለች ታምኛለሽ? ኢየሩሳሌም ኢየሱስ አምላክ ነኝ ብሎ አስተምራለች ታምኛለሽ? አዎ ኢየሱስ አምላክ ነኝ ብሏል። እሺ አላለም ግን እሺ ሞክሪ እስኪ ምን ላይ ብሎ? ብዙ ጊዜ ያው ኢየሱስ ዳይሬክትሊ አምላክ ነኝ አይደለም የሚለው እና ራሱን የእግዚአብሔር ልጅ እያለ ነው የሚገልጸው። ስለዚህ አምላክ ነኝ አላለም ነው። ፈጣሪ ነኝ ምናምን ብሎ አላስተማርም አይደል? ኢየሩሳሌም እናት ኢየሩሳሌም ልበልሽ? ያው የክርስቲያኖች እናት ኢየሩሳሌም እንደዛ ትባል። አብዱልካሪም ይሰማል?
ዝም ብለን ከእናታችሁ ጋር እያወራሁ ስትመለስ አንዴ ተረጋጋ። አሁኑ በትክክል እኮ ለወርቅ ስለሆነ እያወራለች ከአንተ ጋር አይደለም። በሰላለ ሚዩት አድርጋ አንተ በእሳትምጣ ወተሽ እያወራሽ ከሆነ አይሰማንም። እሺ ወተሽ እያወራሽ ከሆነ ከቲክቶክ ወተሽ እያወራሽ ከሆነ አይሰማንም። ወጣች። እሺ በቃ እስቲ ከክርስትና ቤተ እምነት አነስ ያለው ቀጠልሽ። አይሰማም? ይሰማል። እኔማ እናታችሁን አገኘን ብለን። እሺ ቀጠልሽ። አሁን መሄድበት ስላለ 1-2 ደቂቃ። ይህ ሰውዬ እኔ ታዋቂ ሰው ነው እንዴ? አሁን እሷ ባነሳችው ነጥብ ላይ ተስማማለ? ውረድ ውረድ። አንተ ሰውዬ ኢብሮ ጋር አውራ። ከኢብሮ ጋር ኢብሮ ሲገባ ሲያወራ ግባ። እሺ መሄድበት አለ ይለኛል እንዴ? እና ታዲያ እኔ ሁኬርስ አንተ የምትሄድበት ስላለ 2 ደቂቃ ላውራ ይለኛል። የሆነ አብይ አህመድ መሰለኝ ሳስበው መሄድበት አለ አብዱልከሪም 2 ደቂቃ አዳምጠኝ ይለኛል እንዴ? እና የምትሄድበት ካለ እኔ እንጃ እኔ ምን እንደሆንክ አላውቅም ከይቅርታ ጋር ግን እኔ ግን ፐርሰናሊ አላውቅም። እሺ ክርስቲያን ካላችሁ ግቡ። 2 ደቂቃ ካለ ለምን ታወራኛለች? ይቅርታ ስለተናገርኩ እንደዚህ ይቅርታ። እሺ ማታ ምናምን ለካው አንተ ማታ የሚለካው አንተ ማታ የሚለካ። እሺ ክርስቲያኖች ግቡ። ክርስቲያኖች ኢብሮ ምግቡን እየጨረሰ ነው። በየ2 ሰዓቱ መሰለኝ እንግዲህ ቀን 8 ሰዓት ላይ አንድ ላይ የበላ ነው ማለትም ልክ እኔ ስበላ እሱም እየበላ ነበረ። ከዛ 10 ሰዓት ከ55 ላይ ሁለተኛ 5 ሰዓት ጀምሯል። ከዛ በ2 ሰዓት ጋር ውስጥ 2 ሰዓት ላይ ይኖራል። ከዛ 6 ሰዓት ላይ ይኖራል። ከዛ እስከ 12 ሰዓት በእንቅልፍ እስከ ሱቢ ይታለፋል። ከዛ ከሱቢ እስከ 1 ሰዓት ያለው እኔ እንጃ አልታየም ግን ያ ያስፈልጋል። እኔ አልፈርድብህም። እንዲ ቀን ሙሉ እየጮኸ አይደል የሚለው ቀን ሙሉ ስንት ከክርስቲያን ወገኖች ጋር ለዳዋ ስራ ስንት የማያደርገው ነገር አለ። ስንት እንዲህ ስንት ነገር ነው የሚያንተ የሚለው የሆነ እኔ እንጃ። እኔ ራሴ 1 ቀን ብቻ ነው እንደ ኢብሮ ያልኩት። እኔ 1 ቀን እንደ ኢብሮ ውዬ ማለት ነው 1 ቀን ጠዋት ጀምሬ በምሳና ለምናምን ብቻ እያቋረጥኩኝ ቀን ሙሉ 1 ቀን ውያለሁ። በጣም 1 ቀን። ከዛ ምን እንደሰማኝ ታውቃላችሁ? መጽሐፍ ዘፍጥረት ዘጸአት የሚል ድምፅ መስማት ነው ያስጠላኝ። ከዛ ዮሐንስ ወንጌል እንዲህ በቃ የመጽሐፍ ቅዱስ ምዕራፍ መስማት አስጠልቶኝ በቃ ወደ ዓለም በቃ መመለስ ነው የፈለጉት ቀጥታ ቀን ሙሉ። ከዛ ተጫዋቹ ብዙ ሰው አስተናገድንና ከዛ ላይ ቋቅ አለኝ በቃ አየር ላይ ማለት ነው። ቋቅ ሎ ባትሪ ያለ ጭንቅላት እንደዚህ አይነት ድምፅ ለመስማት ባትሪ ይለዋል። ከዛ ወጣሁኝ። ከዛ ማታ ላይ እነ ኢብሮ ሲያወሩ ስሰማ ቋቅ ይለኛል። የሆነ የሰለቸኝን ነገር መስማት ጀመርኩኝ። እና ይህን ስላችሁ ምንድን ነው እንደ ኢብሮ ባለመሰልቸት ጠንክሮ እየሰራ ነው። አበረታቱት። ምን ችግር አለ? ምን የምናግዝ ነገር አለ? ምን የምትፈልገው ነገር አለ? ጤና አሪፍ ነው ወይ? የሆነ ተከታተሉት። ስላያስበው ምናምን እንደዚህ ዛሬ ከስተሃል